ክብራን ተመልካች አድማጮቻችን ሰላም ጤና ይስጥልኝ ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ የዝግጅት ክፍላችን ለእናንተ ክብራን ተመልካች አድማጮቻችን ወቅታዊ መረጃዎችን እያቀረብን አሁንም ህዝቡ ማወቅ የሚገባውን ጉዳዮች እንዲያውቅ እናደርጋለን በቀጥታ ከስፍራው ከቦታም በተለይም የፋኖ ታጋዮች ካሉበት ቦታ እያቀረብን ዝግጅቶቻችንን ለእናንተ ማቅረባችን የሚዘነጋ አይደለም ዛሬ ደግሞ ወደ ኦሮሚያ ክልል ያለውን የህዝቡን ጩኸት የሚያሰማ አንድ እንግዳ አግኝቻለሁ ከሱ ጋር የምናደርገውን አጠር ያለው ውይይት እንረዳ ወይም እንከታተል በተለይም በአሁኑ ሰዓት በኦሮሞ ክልል የሚገኘው ማህበረሰብ ከሌላው የተሻለ ህይወት እንዳለው ብዙዎች ይገምታሉ ወይም ያስባሉ ግን መሬት ላይ ያለው እውነት በፍጹም ከዚህ ጋር በፍጹም የሚገናኝ እንዳልሆነ በአካባቢው የሚኖሩት የኦሮሞ ተወላጆች እየገለጹ ነው የሚገኙት እኛ አሁን ሲኦል ውስጥ ነን ያለነው ስቃይ መከራ ያየነን ያለነው በተለይም የፋኖ ኃይል መጥቶ እንዲገላግለን ሸኔም በጋራ ሆነው የሚሰሩበት መንገድ ቢኖር መልካም ነው ይላሉ መኖር አልቻልንም በገዛ ሀገራችን ስቃይ መከራ እየበዛብን ነው እያሉ ነው የሚገኙት በመስመር ላይ አሁን አንድ ሰው ከዛ ጩኸታችንን ስሙልን የዘውዱ ሾው ሚዲያን እየተከታተልኩ ነው በተደጋጋሚ ጊዜያት ስለዚህን መረጃ አንተ ላካፍልህ ነው ብሎ ነው የደወለልኝ ከሱ ጋር የምናደርገውን አጠር ያለው ውይይት እንድትከታተሉ በማክበር እጠይቃለሁ ደዋያችን በጣም አመሰግናለሁ እንግዲህ የዘውዱ ሾው ሚዲያን እንደዚሁም የኢትዮጵያ ሳተላይት ቴሌቪዥን እየተከታተላችሁ እንዳላችሁ ይታወቃል በተለያየ የኢትዮጵያ ግዛቶች ያሉ ተመልካች አድማጮቻችን ምስጋናቸውና አስተያየቶቻቸው ብዙ ጊዜ ይሰጡናል አንተም በኦሮሚያ ክልል ያለውን መረጃ አካፍላለሁ ብለህ ነው አሁን የደወልክልኝ ለኔ ከመንገድ ይልቅ ህብረተሰቡ ማወቅ የሚገባውን ኢትዮጵያኖች ማወቅ የሚገባቸውን እንዲያውቁ ወደ አየር እንዲውል አስቤያለሁ እንግዲህ ተመልካች አድማጮቻችሁን ስሙንና የት አካባቢ እንዳለ አሁን ለጊዜው መግለጽ አይቻልም ምክንያቱም ለደህንነቱ ሲባል በጣም አመሰግናለሁ እንግዲህ ምንድነው እስቲ በኦሮሚያ ያሉት ችግሮች እጅግ የከፉ እንደሆነ ይታወቃልና እንደው አንኳር ጉዳዮቹ ምንድናቸው ምንድነው አሁን ህብረተሰቡ ላይ ያለው ችግር ደዋያችን እኛም በጣም እናመሰግናለን የሚዲያ የህዝብ ሚዲያ ስለሆነ በጣም እናመሰግናለን ይሄንን የህዝብ መከራውን ወደ ዓለም እንድትነግሩንን እንፈልጋለን በኦሮሚያ አሁን ያለው እየተደረገ ያለው በጣም ስቃይና መከራ ሆኖ በኦሮሚያ ክልል ህዝቡ በጣም ስቃይ ውስጥ ነው ያለው መንግስት እንዳለው ሳይሆን ህዝቡ በጣም ውሎ ማደሩ በጣም ከብዶታል ከቤት ከንብረቱ እየተፈናቀለው ስቃይን እየሞተ ነው እየተገደለው ነው እየታሰረው ነው እየተፈናቀለው ነው ምንድነው ምክንያቱ የኦሮሚያ ሰዎች ወይም መሪዎች ናቸው ሀገሪቱን አሁን ከጠቅላይ ሚኒስትሩ ጀምሮ ሽመልስ አብዲሳ አዳነች አቤቤ በመከላከያም ስንሄድ የአየር ኃይል አዛዡ እንደዚሁም ፊልድ ማርሻሉ ሌሎችም የጦር ጀነራሎች ጭምር ሳይቀሩ የኦሮሞ ተወላጆች ናቸው ተብሎ በሌላው ማህበረሰብ ዘንድ ኦሮሞ አሁን ምንድነው ተረኛ ነው እየተባለ ይወቀሳል አንተ ደግሞ ችግር አለ ያልከኝ ነው ያለው ለምንድነው ምክንያቱ አሁን ተረኛ እንደምባለው እንደዛ ተብሎ ይወራል ለምሳሌ ስልጣን ላይ ያለው ኦሮሞ ነው ይባላል ግን የኦሮሞ ህዝብ ከዚህ ምንም የተጠቀመው ነገር ያገኘው ነገር የለም ምክንያቱም ከበፊቱ ስርዓት በላይ የኦሮሞ ህዝብ እየተገደለው በአደባባይ ላይ እየተረሸነው እየታሰረው ከቤት ንብረቱ እየተፈናቀለ እየሞተ ነው እንጂ ከዚህ እኔ ኦሮሞ ነኝ የኦሮሚያ ክልል ሽመልስ አብዲሳ ፕሬዝዳንት ነው ጠቅላይ ሚኒስትሩ ኦሮሞ ነው ተብሎ የኦሮሞ ህዝብ አንድች ፋይዳ ያገኘው ነገር የለም የባሰው ስቃይና መከራው ነው አሁን በኦሮሚያ ክልል በከፊል ሸዋ እንደዚሁም ወለጋ ላይ ነው አሁን ችግሮች ያሉ የሚባለው አንተ አሁን በየትኛው አካባቢ ያለውን ችግር ነው ልትገልጽልን ያሰብከው አሁን እኔ ልገልጽ ያሰብኩትና ያየሁትን ማለት ነው ያለበትን ደቡብ ምዕራብ ሸዋ ዞን በወሊሶ በዝባር አመያ የምትባል ገጠር ቀበሌው አለው ከአመያ ወረዳ እንዳለ አሁን መንግስት እያስተዳደረ ያለው ወረዳው ነው አመያ የምትባል ከተማ ብቻው ነው ኦኬ እዛ ስር ያለው 23 ቀበሌ ናቸው ከዛ ስር የምትተዳደረው እዛ ውስጥ እየተንቀሳቀሰ ያለው ታጣቂዎች ናቸው አልፎ የመከላከያ ሰራዊት እዛ ታጣቂዎችን ለማስወጣት ይሞክራሉ እዛ ይገባሉ ሲገቡት ህዝቡን እያሰቃዩ እያፈናቀሉ እየገደሉ እያሰሩ ነው ለምን ምክንያቱም እናንተ ናችሁ ቀልባችሁ ወደኛ እንድትልኩና እኛን እንዲገሉ የምታደርጉት እናንተ ናችሁ የደበቃችሁ ቤት ውስጥ እያስቀመጣችሁ ምግብ የምትሰጡት ውሃ የምትሰጡት እናንተ ናችሁ ይላል ስትመጡ በቃ ይመጣሉ ህዝቡን ይደበድባሉ የከሌ ቤት አድሯል ዛሬ የከሌ ቤት ምግብ በልቷል ውሃ ጠጥቷል የከሌ ምግብ ሰጥቷል የከሌ ቤት የገቡ ይባላል በቃ ያንን
ያገኙትን በቃ መደብደብ፣ መግደል፣ ማሰር፣ ይዞ መሄድ፣ ብር መጠየቅ፣ የሰውን ኪስ ገብቶ መዝረፍ ይሄ ነው በቃ ስራቸው ሲመጡ። ምንም ነገር ለህዝቡ የህዝብ አገልጋይ ነው እንደምባለው መከላከያ ህዝብ እንደሪነት ይጠብቃል ይባላል። ከነኛ ከታጣቂው ብሶት በቃ የሰውን ኪስ ይገባሉ፣ የሰውን ንብረት ቤት ውስጥ ገብቶ ይዘርፋሉ፣ ይዞ ይወጣሉ። ያገኙትን ታጣቂ ኃይል ማለት ታጣቂ ኃይል የምትለው የኦሮሞ ነጻነት ግንባር ወይም ደግሞ ይሄ የሸኔ የሚባለው ነው ሰራዊቱን የሆነ የኦሮሞ ሰራዊት? አዎ እነሱ ናቸው። ህዝቡ አሁን በቃ በጣም የሚፈልጉት እኛ ከነሱ ጋር መሆን ነው የምንፈልገው። እነሱ ግን እኛ ከኛ የሚፈልጉት ካለ ምግብ ስጡን ነው የሚሉት እንጂ ንብረታችን አያዘርፉንም። ገንዘባችንን ቤት ውስጥ ገብቶ ይዞ አይወጡም። ይመጣሉ፣ ምን በላ ስጡኝ ይላሉ። እነኛ ደግሞ ይመጣሉ፣ ያለውን በቃ እነሱን ትቀልባላችሁ፣ እኛ ደግሞ ያለውን እንዘርፋለን ብሎ ያለውን አለምንም ጥያቄ ዘርፎ ይወጣሉ። በጎችን ይዞ ወጥቶ ካምፕ ያደረጉት ትምህርት ቤት ውስጥ ነው። እዛ ይዞ ወስዶ አርዶ ይበላሉ። ብንጠይቅም ድብደባው ነው፣ እስር ነው፣ እንግልት ነው። ስለዚህ እኛ ምንም መጠየቅም አንችልም፣ ምንም ነገር መናገርም አንችልም። ዝም ብዬ መቀመጥ ነው በቃ። የተወሰደውን ንብረትም ምንም ማንንም የምንጠይቀው ነገር የለም። ለሆነ አካል አለ ብለን መናገርም አንችልም አለ። በጣም ስቃይ ነው። ትምህርት ቤቶች ላይ ይቀመጣሉ። አሁን ትምህርት እየተማሩ አይደለም በዛ አካባቢ የሚገኙ የኦሮሞ ተወላጆች? በዛ አካባቢ አሁን ምንም የሚማሩም አይደለም። አንደኛ ደረጃ ትምህርት ቤት ሆነው ጉራቦላ ብትባል የሆነ ትምህርት ቤት አለች። እዛ ሰፈር አሁን ትምህርት ቤቱ ከ1 እስከ 8 ነው። ሙሉ ለሙሉ አፍርሶ እዛ ክረምት ካምፕ አድርጎ እዛ ተቀምጦ ነበር። ሙሉ ለሙሉ አፍርሶት እዛ ማገዶ ሲያቃጥሉ ክረምት እዛ ነበር። አሁን ትምህርት ቤት ምንም የለም፣ ዝግ ነው። በሌሎችም አካባቢዎች ወዴት ነው የሚቀርበው? አሁን ያልከኝ አካባቢ ከአምቦ ጋር ከምዕራብ ሸዋ ጋር የመገናኘት ነገር አለው? ወደ ወሊሶ ወደ ምናምን ይሄ የምትለው ቦታ እዛስ አካባቢዎች እንዴት ናቸው? አሁን አምቦ አካባቢ ያለው የጸጥታ ጉዳይ፣ ወደ ወሊሶ አካባቢ ያለው የጸጥታ ጉዳይ፣ ምክንያቱም ሰሞኑን በዚሁ በሸዋ አካባቢ ከፍተኛ ጉዳት አድርሷል የመንግስት ታጣቂ ኃይል። የኦነግ ታጣቂ ኃይል ሳይሆን የመንግስት ታጣቂ ኃይሎች መከላከያን ጨምሮ ጉዳት አድርሰዋል። እነዛ ነገሮች በህብረተሰቡ ዘንድ ምንድን ነው እየተሰጠ ያለው ምላሽ? ህዝቡ ያለው ምላሽ እና ያለው ስታይት በቃ ለምንድን ነው እኛ ላይ ስቃይ ያበዙት? አሁን የታጠቁና የታገሉ ያለው አካል ናቸው ይላል። የሚወቅሱትን የታጠቁና የታገሉ ያለው አካል ናቸው ህዝብ የሚወቅሰው ማለት ነው። ለምን ወቀሳው ዘርፎናል ገሎናል ሳይሆን ለምንድን ነው አንድ ሆኖ በአንድነት ታግሎ እንደ በፊቱ ለምን በአንድነት ታግሎ ብሔርን ሳይከፋፍሉ በብሔር ሳይከፋፍሉ እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ ሳይል ለምንድን ነው በአንድነት ታግሎ ይሄንን እኛ ላይ መከራውን ከቤት ንብረታችን የሚያፈናቅልና የሚገለን አለ ጥያቄ አለምንም እኛን ንብረት ወስዶ የራሱን ጥቅም የሚያደርገውን ለምንድን ነው በአንድነት ታግሎ ከኛ ላይ ለምንድን ነው የማይደመስሱ ይላል? ለምንድን ነው የማይገረስሱ ይላል? እኛ እነሱ እኮ አንድ ሆኖ ተስማምቶ ወደኛ ቢመጡ እኛም ከነሱ ጎን ነን፣ ከነሱ ጋር እንሄዳለን፣ እንቀሳቀሳለን፣ የምንፈልገው ከነሱ ጋር እናደርጋለን ይላል። በዛው አሁን ወንጂ የሚባል ወረዳ አለ፣ አሮ ወንጂ የሚባል በዛን ተከትሎ ወደዛ እንዳለ በቃ ህዝቡ በዛው መከራ ውስጥ ነው። ከዛ ደግሞ ወደ አምቦ ወረዳ ውስጥ ስር የምትተዳደረው ጅምቢቢላ የምትባል የሆነ ትንሽዬ ገጠር ከተማ አለች። እዛ ያለው ሰፈር ያለው ህዝቡም በጣም በቃ ቤታችን ለቀን ወጥተናል አለውና እንደ ተራራማ ነገርና ሰፈሩ እዛ መሽጎ ቆፍሮ እዛ ገብቶ በቃ ከዛ ቤታችን ቆልፈን ከወጣ ሰብሮ ይገባሉ፣ ንብረታችን ይዘርፋሉ፣ ይገሉናል፣ ያስሩናል፣ ንብረታችን እንደፈለጉ ያረጉናል። እናንተ ናችሁ ቀላቢ የሸኔ ቀላቢ ናቸው ይሉናል። ስለዚህ እኛ መናገር ስለማንችል በቃ ዝም ብለን የተወሰደም ንብረታችን መጠየቅ ስለማንችል ቤታችንንም ሰብሮ ሲገቡ በቃ እኛ ከምንሞት ብለን ቤት ለቀን ወጥተናል አሉ። ብዙ ሰዎች ቤት ለቆ ወደ ትንሽ የከተማ ተከራይቶ በቃ ገበሬ የራሱን ቤት ውስጥ ሲኖር የነበረውን አሁን ወደ ኪራይ ቤት ወጥቷል።
ምናልባት የኦሮሞ ማህበረሰብ ያው ብዙ ቅስቀሳ ተደርጎበታል። አማራው ነፍጠኛ ነው፣ አማራው እንደዚህ አድርጓል፣ አማራ ጡትን ቆርጧል፣ አማራ በድሏል የሚሉ ብዙ ወቀሳዎችን ያሰማሉ። ጸረ ኢትዮጵያ አመለካከት ያላቸው በተለይም የአማራውና የኦሮሞ ህዝብ በአንድነት እንዲኖር የማይሹ ሰዎች አንተም የኦሮሞ ልጅ ነህ፣ የኦሮሞ ተወላጅ ነህ። ይህንን በአማራው ላይ ያለውን ጥላቻ እንዴት ነው የምታዩት? ሁለተኛስ ፋኖ አሁን እየታገለ ነው ያለው፣ ፋኖ ሊያጠፋችሁ ነው፣ ችግር ውስጥ ሊከታችሁ ነው የሚል ቅስቀሳም እየተደረገ ነው ያለው። የኦሮሞ ማህበረሰብ ይህንን የፋኖን ትግልስ እንዴት ያየዋል? ይፈራቸዋል ፋኖችን? ህዝቡ አይፈራም። ህዝቡ የሚፈራው ይህንን ነው። ህዝብ ፈራ ማለት ነው። እነሱ ለፕሮፓጋንዳቸው እና ለስልጣናቸው ሲል እነኚህ ከመጡት ይገላቸዋል፣ ያጠፋቸዋል፣ ንብረታችሁን ይዘርፋል። እናንተ በቃ እዚህ ምድር ላይ መኖር አትችሉም፣ አርሳችሁ መብላት አትችሉም፣ መኖርም አትችሉም። እኛ ከሌላ እናንተ መኖር አትችሉም። ለዛ እነኛ በቃ አረመኔዎች ናቸው። ይጨፈጭፉታል፣ ይገሉታል፣ ያርዱታል፣ ትጠፋላችሁ ከምድር ላይ ይላሉ። በቃ ህዝቡን ሲያስተምሩት በቃ ሆና በቃ እንደ ስብሰባ ነገር ህዝቡን ያወጡታል ጠርቶ በቃ እናንተ እኛ ከሌላ ትጠፋላችሁ። ስለዚህ እኛ ራሳቸው በቃ የሆነ ነገር ያርጉታል፣ ያርዱታል፣ ሰውን ይገሉታል። እነሱ ናቸው እንደዚህ በቃ በታጣቂ ስም ሰውን ጨፍጭፎ ገሉት። እዚህ ቦታ በቃ አማራው ነው ፋኖ ነው እዚህ የጨፈጨፈውን ህዝብን የገደለው። እዛ አካባቢ ደግሞ ሸኔ ናቸው የጨፈጨፈው ይላሉ። ህዝብ መስፈራሪያ ያደርጋሉ። ለምን በቃ በራሳቸው ነው የሚሰሩት። ይሄንን ሲስተም በራሳቸው ተጠቅሞ ህዝቡ በቃ መስፈራሪያ ያደርጉታል። ህዝቡ ደግሞ አሁን ነክቷል። በፊት አልገባም ነበር። ብዙ ሰው እንደዛ ብሎ ያስብ ነበር። በቃ ከመጣ ይጨፈጭፉናል፣ ይገሉናል ብሎ ያስብ ነበር። አሁን ህዝቡ በቃ አይቶታል። ማንንም እንደሚገል ማን እንደሚጨፈጭፍ በጣም ህዝቡ ተረድቷል፣ ገብቶታል፣ አይቶታል። ማንኑ ንብረቱን እንደሚዘርፍ በጣም አይቶታል። ስለዚህ አሁን ህዝቡ በቃ የሚጠብቀውና የሚፈልገው አንድነት ብቻው ነው። የነሱን አንድነትና ህዝቡም አንድነት ሆኖ አንድነት ማለት የኦሮሞ ታጣቂ ኃይሉንና የፋኖን ኃይል በጋራ ይስሩ ነው የሚለው ማለት ነው። አዎ በቃ በፊት አሁን ለምሳሌ ወያኔ ጊዜ አሁን ህዝቡ ወጥቶ በኦሮሚያ ክልል በጣም ወጣን ሲሞት አልነበረም? ከዛም በኋላ የአማራ ህዝቡ ወጥቶ የኦሮሞ ደም የኛ ደም ነው ብሎ ትግሉን አልተቀላቀለም? ልክ ነው። በቃ ዛን ጊዜም በቃ እነሱ አንድነት ሲሆን ነው አንድነት ሆኖ ይሄን ነገር ከላያችን ላይ ያደመሰሱት አለ። ይሄንንም እንደዚህ ቢሆን ህዋትን ያባረሩት በጋራ ኦሮሞና አማራዎች ሌሎችም ኢትዮጵያዎች በመስራታቸው ነው። አሁንም በጋራ ይሆኑ ነው የሚለው። አዎ ለምን ይሆናል? ለምን እኛ ለፕሮፓጋንዳ በራችን እንከፍታለን እና ለምን መሀላችን ገብቶ ህዝብ ለህዝብ እንዳይገናኝና እንድጣላ ለምንድን ነው የሚያደርጉ? ለምን ይሄን መንገድ ይሰጡታል? ለምን ይሄን መንገድ ይከፍቱታል? እነሱ ለፕሮፓጋንዳ እዛ ጋር አማራን ገሉ ወይ ሸኔ ገደለ ይላል ወይ የከሌ ገደለ ይላል። ኦሮሞ ይገሉትና እዛ ጋር እኮ የጨፈጨፈው አማራ ነው ፋኖ ነው። አሁን ለምሳሌ ባለፈው ስልካምባ አካባቢ የሞተውን ሰምታችኋል? የት ነው እሱ? ስልካምባ የምትባለ እንትን በአምቦ ስር የምትተዳደር አለች። እሺ እዛ ህዝብ ሞቷል። ወደ 20 ምናምን ሰው ነው የሞተው። ይሄን የጨፈጨፈው ፋኖ ነው አማራ ነው ይላል። እኔ ደግሞ በአካል እዛ ያገኘሁትን ነገር አለ የተጠየቅኩት አንድ አርማጭ አለ። እዛ አካባቢ ሰው ጠይቄ ያደረጉት ራሳቸው ነው። ራሳቸው ሌሊት ህዝብ ጨፍጭፎ እዛ አካባቢ ፋኖች ይንቀሳቀሳሉ። እዛ ወደዛ የአማራ ተወላጆች ይኖራሉ። በቃ የህዝቡ በቃ ወደዚህ ያለው ከተማ ያለው ስልካባ የምትባል ከተማ አለ። ያ ህዝቡ እንዲጠላ እነሱ ናቸው ህዝቡን የጨፈጨፋሉ። ይሄንን አስተያየት የሰጠ የኦሮሞ ተወላጅ ነው። የኦሮሞ ተወላጅ እዛ ስልካባ ከተማ የሚኖር። ስለዚህ ህዝቡ አሁን ነቅቷል። በአማራና በኦሮሞ ህዝቦች መካከል ችግሮች እንደሌሉ ይሄንን ሁሉ ስራ የሚሰራው ሽመልስ አብዲሳ ጦር እንደሆነ አውቀዋል ማለት ነው። በጣም ተረድቶ አውቋል። በጣም ለይቶ አውቋል። ህዝቡ በቃ ማን ችግር እንደሚፈጥር ማን ህዝብ ማን እንደሚገል ገሎ ደግሞ የከሌ ገደለ ማን እንደሚል በጣም ተረድቶ በቃ ህዝቡ በጣም ገብቶት
ይሄንን በቃ ህዝቡ አሁን አለምንም አይቆጥርም። በቃ የከሌ ገሏል ሲባል ህዝቡ ያውቃል፣ ምንም አይልም። በቃ እናንተ ራሳችሁ ነው ሲል አንተ ነው ካላ በቃ ሰው ይገላል። ምንም ስለማይችል ሰው በቃ ዝም ይላል። እያየው የገድሎ በቃ የከሌ ነው ካላ ህዝብ ምንም እንትን አይልም፣ መናገር አይችልም፣ ይፈራል። ሞታለሁ ብሎ ስለሚፈራው ዝም ይላል። በቃ ነው እያየ ገድሎ የከሌ ነው የገደለው ወይ ሸኔ ነው ወይ ፋኖ ገደለ ሲባል በቃ ይሻምን ብሎ መቀበል ብቻው ነው። ሆነ ነገር ከተናገረ ይሞታል። አሁን የኦሮሞ ማህበረሰብ ህይወቱ ምንድነው የሚመስለው? በኢኮኖሚ ደረጃ ብዙዎቹ ኦሮሞ አድጋለች፣ ተበልጽጋለች፣ እድገት አለው፣ ገበሬው እንደፈለገ ያረሰ ነው፣ የሚበላው ምርት ተትረፍርፏል፣ ህዝቡ እንደፈለገ ይኖራል፣ ሌላው ነው እየተጎዳ ያለ የሚሉ ወገኖች አሉ። የእነ ሽመልስ አብዲሳን ንግግር አዳምጠው እውነት እንደተባለው እንደዛ ነው? ኑሮው ደህና ነው? የተሻለ ነው? ዘውዱ ይሄ የኦሮሞ ህዝብ አቃፊ ነው ይላል። በገዳ ስርዓት ሲናገር ሰምታችኋል። የኦሮሞ ህዝብ ጉልፈቻ ያውቃል። በፊት ያለውን የኦሮሞ ህዝብ ወተት ያጠጣል ያቀብልሃል ይላል። ሰው ውሃ ሲጠይቅ ወተት ይጠጣ ያቀብላል አለ ይባላል። እኛ ተወልደን እኔ አሁን የተወለድኩት በኢህአዴግ ዘመን ነው። ያየሁትን ተወልጄ ያየሁትን በጣም ገራሚ ነው። አሁን የኦሮሞ ህዝብ ለማኝ ሆኗል። እውነቴን ነው የምለው። ተረፍርፎ ተርፎበት ኖሮ ተንደላቆ መኖር አይደለም። ድሮ ያፈራውትን ንብረት ቤት ተፈናቅሎ ሜዳ ላይ ቀርቷል። ለማኝ ሆኗል። በቃ እንደዚህ በቃ 2-3 አመት ከቀጠለው ምንም በቃ ሜዳ ላይ ወጥቶ የማይለምንበት እንደሌላ ሀገር ያየ ነው። በቃ እኛ ሀገር ላይ መፈጠሩ የማይቀር ነው። አሁን ወደዛ ብትሄድ በቃ ህዝቡ አያርስም፣ ብታረስም በቃ የሰው እርሻ ይቃጠላል፣ ይዘረፋል። የሰው ቤት ገብቶ በመኪና ጭኖ ወጥቶ ይሸጣል። አንተ በቃ ያለው በጉን ገብቶ አውጥቶ አርዶ ይበላል። ጥጃ ካለ እንደዚህ ገብቶ በቃ ደስ የሚሉት አይቶት አርዶ ይበላሉ። አንድ ከብት ያለው አንድ በግ ያለው አሁን ባዶ ቀርቷል፣ አልቋል። ሰው ለማኝ እየሆነ ወደኛ አካባቢ አሁን እዛ ሰፈር ያለው አሁን ቆጮ አለ። ቆጮ በጣም የምታከውን አውቃለሁ። በጣም የምተዳደውና ህዝቡ የምጠቀመው ያን ቆጮ ነበር። እሱ ባይኖር አሁን ህዝብ አይኖርም። ወደዛ በቃ ህዝብ የለም። እየኖረ ያለው ያቺን ቆጮ እየበላው ነው እንጂ ሌላ ነገር የለም። አርሶ አይበላም። አሁን ህዝቡ በቃ ውጪ እያደረ ነው። ቤቱ በብዛት በቃ አልቋል፣ ተቃጥሏል፣ ወድሟል። ምንም ተንደላቆ በቃ ንብረቱ ተርፎበት አርሶ ከበፊቱ በላይ አግኝቶ እየኖረ አይደለም። ከበፊቱ በታች ሆኗል። ህዝቡ በቃ ደሃ ሆኗል፣ እየሞተ ነው። እኛ በቃ እዚህ ላይ ሆኖ ሚዲያ ላይ እኛ ኦሮሞን እንደዚህ የኦሮሞ ምናምኖች የሚባለው በቃ የለም። ዘውዱ ይሄ በቃ እንደዚህ ባታስቡ በጣም ደስ ይለናል። በጣም ደስ ይለናል። በቃ እንደሌላ ኢትዮጵያውያን ቁጠሩት። የኦሮሞ ህዝብም እንደሌላ እንደ አማራ እንደ ትግሬ እንደሌላ ብሔረሰብ ቁጠሩት። እነኛ ስልጣን ላይ ስላሉ የኦሮሞ ህዝብ በቃ አግኝቷል፣ ደልቷል፣ እየበላው እየጠጣ ነው ምናምን የምትሉት በጣም ነው። በጣም ስቃይ ውስጥ ነው ያለው የኦሮሞ ህዝብ። እንደውም ከሌላ ብሔር በታች እየሞተ እየተሰቃየ የኦሮሞ ህዝብ አሁን አንተንም ጨምሮ አብይ አህመድን እንዴት ነው የምታዩት? አብቹ ጠቅላይ ሚኒስትራችን አይናችን ነው፣ የኦሮሞ ተወላጅ የኛ ልጅ ነው የሚሉ ወገኖች አሉ። አንዳንድ ጊዜ በተለያየ ሚዲያዎች ላይ ጭምር ሳይቀር የኢትዮጵያ ቴሌቪዥን በየቀኑ አብይን ነው የሚያሳየው። ኦሮሞ ማህበረሰብ ይሄን ሰውዬ እንዴት አይቶታል? እኔም ከኔ ጭምር ብጠይቀኝ እኔ ከመጀመሪያው ጀምሬ እኔ አንድ ቀንም ደግፌም አላውቅም። እኔ አባቴ ታጋይ ነበረ፣ በፊት በደርግ ዘመንም ታጋይ ነበረ። ልክ አብይ አህመድ ስልጣን እንደያዘው ማለት ነው። ይሄ አሁንም ህዝቡ ነፃ አልወጣም ማለት ገና የህዝብ መከራ አሁን 2000 ህዝብ አባቴ ታስሮ ተቀጥቅጦ መከራን አይቶ ወያኔ ጊዜ እግሩ ተሰብሮ ይሄ መንግስት ስልጣን እንደያዘው 2010 ሐምሌ አካባቢ ነው የሞተው። ሳይሞት በቃ በህይወት እያለው የኢትዮጵያ ህዝብ መከራው ገና ይቀጥላል፣ ትግሉ ገና ነው አለ። ህዝቡ ሲጨፍር ምናምን በቃ እንደዚህ ሆኗል፣ ወያኔ ወደ ሀገሩ ሄዷል፣ በቃ ኢትዮጵያ ነፃ ወጣች ሲባል ገና ነው የእናንተ መከራ አለ። የኦነግ ወታደር ነበሩ እሳቸው ታጋይ አብቹ ምናምን የሚለው በቃ ከስር ያገኙትን ሆነ በቃ ፋርሴ ጉላ ተብሎ አሁን የምናገሮች ነገሮች አሉ፣ የተጠቀሙት አሉ።
ሴፍቲ ኔት ማለት ነው ምንድነው ያልከው አሁን በኦሮምኛ ነው አብቹ ምንድነው ያልከው አብቹ ብሎ እነሱ ያሳየሙትን በቃ ትንንሽ ሰዎች ናቸው ተጠቃሚ የሆኑትን ያገኙትን ዘራፊ የሆኑትን ናቸው በስልጣንም በአቋራጭ መንገድ የደሉ ናቸው አብቹ ምናምን ብሎ እነሱ የሚያሞካሹት እንጂ እኛ አብቹ ነን ብለን የምንጠራም በምክንያት ምንም የለም እኛ አባቴ የሆነ በቃ ለሰው ለልጅ ያሰበው ነው አባቴ የሚሆነው እንጂ እየገደለው አብቹ ነን ምናምን ብዬ መጥራቱ ምን ትርጉም አለ በጣም አመሰግናለሁ ደዋችን እንግዲህ በተጨባጭ የኦሮሞ ህዝብ ችግር ምን እንደሆነ ለመጠቆም ሞክረዋል በተወሰነ አካባቢዎች ያያቸውን ችግሮች ብቻ በመረዳት በቀጣይም እንግዲህ ሌሎች አካባቢዎች ያሉትንም የኦሮሞ ተወላጆች እንደዚሁ ያቀርብን በአካባቢ ያለውን ሁኔታ ምን እንደሚመስል የዘውዱ ሾው ሚዲያ እንግዲህ ለህዝቡ ለማሳወቅ ጥረቱ ይቀጥላል ለኦሮሞ ማህበረሰብ እስቲ በኦሮምኛ ትንሽ ግለጽልኝ እየተፈጸመ ያለውን ችግርና ህዝቡ ነቅቶ ለነጻነቱ ከዚህ ከግድያ ከመፈናቀል ከሞት ንብረት ሀብቱን እየተዘረፈ ከሚወሰድበት ይነሳና በተለይም የኦነግ ሸኔ ኃይልን በመደገፍ የፋኖንም ኃይል በመደገፍ በጋራ ሆኖ ህዝብ የሚፈልገው መሪ ይመርጥ ዘንድ ምን ማድረግ እንዳለባቸው እስቲ በኦሮምኛ ግለጽልኝ አመሰግናለሁ እሺ በጣም አመሰግናለሁ ገለቶማ እንጀራ ኦሮሚያ ከሰቲ ረኮን ኡመተ ከኛ ረጋጅሩ ረኮ ጉዳ ረኮ አመን እንጀደምኔፊ መከራ አመን እንጀደምኔቱ ኡመተ ከኛ ረቲ ከገፈማ ጅራ ረኮን ኩንስሞ ኡመኒ ቡቃቲዳ ቀበኛ ሳራ ቡቃዬ ወነሳራ ጅሬኛ ሳ አካክሊያ ባብሌ ሳራ ዳሌ ቼሳ ቡቃን ደረረማ ቀበኛ ሳ ሳማማ አጂፈማ ይዳማ ጅራ መንዲከኝ tokkummaadhaan ka'e warreen qaama rakkoo kana isaan rangeessisaa jiran kana tokkummaadhaan beerbeerasabii naannoo isaa jiran naannoo Oromiyaa keessa beerbeerasabii jiran Amaara ta'e Oromoo Tigreen beerbeerasabii naannoo Oromiyaa keessa jiran ofitti hammatee tokkummaadhaan jaalalaan warreen isaa ajjeesan warreen isa dararan kana warreen qabeenya isaa saaman kana akka ofirraa kaasu uummannis immoo kana beekee yaada kana immoo dheeffataa jira maaliif warreen hidhatanii socho'an warreen immoo falmaa jiran tokkummaa uumanii rakkina kana nurra dheeratee jiru kana maaf akka nurraan kaafne jedhanii kan kubataa jiran warreen hidhatan warreen akka faannoo fi warreen akka aboo Oromiyaa keessa warreen socho'anii fi warreen naannoo Amaaraa keessa hidhatanii socho'aa jiran kun tokkummaa uumanii walii galanii maaliif rakkina kana nurraan gabaabsine jedhee uummannis komishin irratti deessaa jira waan ta'eef warreen hidhatanii socho'aa jirtan tokkummaa uumtanii rakkoo uummata keenya irra jiru kana akka yeroo gabaabaa keessatti furmaatatti gootanii jira galatoomaa በጣም እናመሰግናለን በጣም አመሰግናለሁ እግዚአብሔር ይስጥልኝ በቀጣይም እንግዲህ ሌሎች ወቅታዊ ጉዳዮች ሲኖሩ አሁን አድራሻን ስለያዝኩት ደውዬ ለማነጋገር ሞክራለሁ ፈቃደኛ ሆነ የኦሮሞን ማህበረሰብ ችግር በዚህ ሁኔታ ስለገለጽክልን በሁለቱ እጅግ ከልብ አመሰግናለሁ እግዚአብሔር ይስጥልኝ Thank you እንግዲህ ተመልካች አድማጮቻችን እንደተከታተላችሁት ነው በወንድማችን በኩል በተቻለ መጠን በኦሮሚያ ያለው ችግር ምን እንደሚመስል አስቀምጦልናል ከዚህ የባሱ በርካታ ችግሮችም እንዳሉ ይታወቃል በጣም ማህበረሰቡ አሁን ነክቷል በተለይም የአማራው ፋኖ ተጋድሎ ለጠቅላላ ኢትዮጵያኖች ጠቀሜታው ከፍተኛ እንደሆነ ብዙዎቹ ይገልጻሉ በቀዳሚነት እንደውም እየገለጹ የሚገኙት የኦሮሞ ተወላጆች ናቸው መከራና ስቃይ በዛብን ከዚህ ቀደም አማራው በሚያስተዳድርበት ሰዓት በኦሮሚያ ክልል እንዲህ አይነት ነገር ታይቶም ተሰምቶም አይታወቅም አማራው ለብዙ ዘመን ገዛ ቢባልም የኦሮሞ ህዝብ እንዳሁኑ እንዲህ አይነት ጭካኔና መከራ የወረደበት ዘመን የለም የራሳችን ሰዎች ናቸው እያጠፉን ያሉት እነሱ ናቸው ኦሮሞ አቃፊ ነው ኦሮሞ በጉድፈቻ ሰው ወስዳል ኦሮሞ እንዲያደርጋል የሚባለው ቀደም ሲል የአማራው ማህበረሰብ ወይም የአማራ ገዢ መደብ የተባለው በሚያስተዳድሩበት በዛን ዘመን ነበር ሰው በልቶ ጠጥቶ ለሌላውም ጭምር ይረዳ የነበረው አሁን እንኳንም እንደዛ ለማድረግ
ቀርቶ አይደለም ለራሳችን መብላት መጠጣት አቅቶን መኖር ያልቻልንበት ምድር ሆናለች የኦሮሚያ ክልል ስለዚህ ኛውን በጉጉት የምንጠብቀው የፋኖን ትግል ነው በተጨማሪም የዚህ የኦነግ ሸኒ ኃይል ወይም የኦሮሞ ነጻነት ተዋጊ ሰራዊት ከአማራው ፋኖ ጋር በቅርጅት ሆነው ይህንን ገዳይና አስገዳይ መንግስት እንዴት አድርገው ከላያችን ላይ ያነሱልናል በሚል እንጠብቃለን ነው የሚሉት ብዙዎቹ መሬት ላይ ያለው ነገር ይሄንን ነው የሚመስለው አብይ አህመድና ብልጽግናዎች የሚያወሩት ደግሞ ሌላ ነው እኔ አሁን ይደዋይ ዘውዱ ሾው ሚዲያን የሚከታተል እንደገናም ደግሞ በሳተላይት በኢትዮጵያን ሳተላይት ቴሌቪዥን ኔትወርክ የሚተላለፈውን ከሚከታተሉት አንዱ ነው እና መረጃ ልስጥ ብሎ ነው አሁን የደወለልኝ ስለዚህ ለኔ ከሚሰጠኝ በድምጹ ራሱ ለተመልካች አድማጮች ለእናንተ እንድታውቁት ከሚል ነው ያቀረብኩት በቀጥታ ማለት ነው ስለዚህ አሁንም ኢትዮጵያኖች በጋራና በአንድነት ሆነን ህዝባችንና ሀገራችንን የመጠበቅ ግዴታና ኃላፊነት ድርሻም አለብን በርትተን እንስራ ነው ምለው በቀጣይም እንደዚሁ ከተለያዩ አካባቢዎች በቀጥታ ጉዳይ የሚመለከታቸውን ሰዎች ማቅረባችን ይቀጥላል ከትግራይም ከተለያየ ቦታም እንደዚሁም ደግሞ አሁን በዚህ በደቡብ ኢትዮጵያም እየተፈጸመ ያለውን በተመለከተ በነገው ዕለት እንግዳ ጋብዝላችኋለሁ እዛ አካባቢ ያሉ ሰዎች ያለባቸውን ስቃይና መከራ ምን እንደሆነ እዛ የሚገኙ የደቡብ ኢትዮጵያ ፋኖች እየታገሉ ነው የሚገኙት ይሄንንም እናቀርበዋለን በዝርዝር እየተከታተልን እንደዚህ የምናቀርብ መሆኑና የህዝቡን ጩኸት ዶሮ ከስፍራው ነው የምናመጣው እኛ በመናገር ብቻ አይደለም የቀጥታ የችግሩ ተጎጂዎችን የገፈቱን ቀማሾችን ነው የምናመጣቸው ያብይን ስርዓት ፀሐይ ላይ ነው የምናሞቀው እያጭበረበረ ሊቀጥል አይችልም በምንም ጉዳይ ህዝባችን እየሞተ ስቃይና መከራ እያየ ዝም የምንልበትም ሁኔታ የሌለ መሆኑ ሊታወቅ ይገባል እንግዲህ ተመልካች አድማጮቻችን ለአሁኑ ያቀረብኩላችሁ ዝግጅት ይሄንን ይመስላል በቀጣይ በሌሎች ዝግጅቶች እስከምንገናኝ ሰላም ጤና ይስጥልኝ እያልኩ የምሰናበታችሁ ይሄንን ከእንግዳችን ጋር ያደረኩት ውይይት ለእናንተ በማቅረብ ስመራ የነበርኩት እኔ ዘውዱ መንግስቴ ነበርኩ መልካም ጤና ይስጥልኝ ዘውዱ ሾው በመላው አውሮፓ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ ያላቸውን ሁለንተናዊ ተሳትፎና እምቅ የህይወት ተመክሮ በጥልቀት የሚዳስስ በይዘቱ ለየት ያለ በአዝናኝ ገጠመኞች የተሞላና በማራኪ ጨዋታዎች የተኳለ ቴሌቪዥን ፕሮግራም ዘውዱ ሾው ቁም ላለው ቁም ነገር ሲሹም ለተዝናኖት በያሉበት ዘውዱ ሾው